ሜቢ ዘመነ ካሴ በመንገዴ ያለውን ሁሉ እየጠረኩኝ እኔ ቢያቅተኝ ከቲፒኤልኤፍ ጋር እየተባበርኩ ከኦላ ጋር እየተባበርኩ ያገኘውትን ሁሉ እየጨረገድኩ 4 ኪሎ ገብቼ መምራት እፈልጋለሁ የሚል ሊሆን ይችላል። ውጤትና እያገኘን ነው፣ አድቫንስ እያደረግን ነው ወይ ደግሞ ወደፊት እየገሰገስን ነው የሚል መግለጫ ትሰጣላችሁ። አንድ ከተማ እንኳን ትልቅ ከተማ እንኳን አልተቆጣጠራችሁም። ሌላው ቀርቶ የግንኙነት መስመሮችንን በተመለከተ ማለትም መገናኛ ቦታዎችን እሱን እንኳን ለመቆጣጠር አልቻላችሁም ከምትናገሩት ጋር በሚል ጥያቄ አንስቶለታል። የመለሰው 80 በመቶ የአማራ ክልል ገጠሮችን አሁንም ተቆጣጥረናል። ከዛም አልፎ አንዳንድ አነስተኛ ከተሞች በደርዘን የሚቆጠሩትም በእጃችን ናቸው። ሁለት ልብ ሆነው ሊሆን ይችላል እስከ ዛሬ ድረስ አመንትተው ሊሆን ይችላል እስከ ዛሬ ድረስ እዚህም እዛም እየረገጡ ሊሆን ይችላል እስከ ዛሬ ድረስ ነው። ዘመነ ካሴ እውነታውን ተናግሯል። ኮማንድ ፖስት አቋቁመናል ብሏል። አቋማቸውን ለመያዝ አሁን ምቹ ነው። ከማንም በላይ የሚያባንነው እስክንድር ነው ለዘመነ። በቃ እንቅልፍም አይወስደውም በእስክንድር ምክንያት። ቢኮስ ይሄ የቴዎድሮስ የሚባለው ንጉስና በእስክንድርና በዘመነ መካከል ነው ያለው። እነዚህ አርበኞች በረኞች የሚባሉትም ሌሎቹም ቄሶቹ እዛ ዙሪያ ያሉትም ለእስክንድርም አንተነህ ቴዎድሮስ ብለውታል፣ ለዛኛውም አንተነህ ቴዎድሮስ ብለውታል። ያለፉት ቀናት በጣም መነጋገሪያ የሆነ ርዕሰ ጉዳይ ነው የዘመነ ካሴ ለውጭ ሚዲያ ቃለ ምልልስ የመስጠት ጉዳይ። እዚህ ቃለ ምልልስ ላይ ያነሳቸው ነገሮች ትንሽ እንድንነጋገርባቸው የሚያስገድዱን ናቸው። ምን አይነት ነጥቦችን አነሳ ዘመነ ካሴ የሚሉትን ጉዳዮች ለማየት እንሞክራለን። በዚህ መነሻነት ሌሎች ዘመነ ካሴ ላይ የሚነሱ ጉዳዮች በተለይም ከእስክንድር ነጋ ጋር ተያይዞ ከሚከተለው ስትራቴጂ የለውም ብለው የሚደመድሙ አካላት ኦፍ ኮርስ አሉ። ከዛም ጋር ተያይዞ የሚነሱ ጉዳዮች አሉ። እነሱን እያነሳሳን ቆይታ የምናደርገው ምን አለ ግን ቃለ ምልልስ በሰጠው የውጭ ሚዲያ ላይ የስዊዘርላንድ ጋዜጣ እንደሆነ ነው የተነገረው። ይሄ ቃለ ምልልስ የወጣበት ጋዜጣ እዛ ላይ ምንድን ያለው የሚለውን ነገር እስኪ ከነ ሲሳጊና ጥቂት ሰምተን እንመለስ። ሌላው ዘመነ ካሴ የፋኖ ሊቀመንበር ከስዊዝ የፈረንሳይኛ ጋዜጣ ጋር ያደረገው ቃለ ምልልስ እንደዚሁ እሱም በሳምንቱ መጨረሻ ላይ እየወጣ ነው። ለቴምፕ የተባለ በፈረንሳይኛ ቋንቋ የሚታተም የስዊዝ ጋዜጣ ነው። ከሱ ጋር ባደረገው ቃለ ምልልስ ላይ 3 መሰረታዊ ነጥቦች ተነስተዋል። ያነጋገረው ሉዊስ ሌማ የተባለ የጋዜጣው የውጭ ግንኙነት ዘጋቢ ነው። ዘመነ ካሴ ጋር በተደረገው ውይይት የተነሱት 3 መሰረታዊ ነጥቦች፣ አንደኛ ከተለያዩ ኃይሎች ህወሓትን ጨምሮ ትብብር በመፍጠር የጋራ ኮማንድ ፖስት መፍጠራቸውን ግልጽ አድርጓል። ይህን ለማድረግ ከ8 ወራት የበለጠ ንግግሮች ስናደርግ ቆይተን አሁን ወደዚህኛው ምዕራፍ ገብተናል ብሎ ህወሓት የኦሮሞ ድርጅቶች የቤኒሻንጉል ጨምሮ በርካታ ድርጅቶች የታቀፉበትና በአንድ እዝ ስር ተጠቃለናል በሚል ያነሳው ነው። ሁለተኛ ዘመነ ካሴ በዚሁ ቃለ ምልልስ ላይ ያነሳው በጥያቄ ረገድ ለተነሳለት የሰጠው ምላሽ ነው። ውጤትና እያገኘን ነው፣ አድቫንስ እያደረግን ነው ወይ ደግሞ ወደፊት እየገሰገስን ነው የሚል መግለጫ ትሰጣላችሁ። አንድ ከተማ እንኳን ትልቅ ከተማ እንኳን አልተቆጣጠራችሁም። ሌላው ቀርቶ የግንኙነት መስመሮችንን በተመለከተ ማለትም መገናኛ ቦታዎችን እሱን እንኳን ለመቆጣጠር አልቻላችሁም ከምትናገሩት ጋር በሚል ጥያቄ አንስቶለታል። የመለሰው 80 በመቶ የአማራ ክልል ገጠሮችን አሁንም ተቆጣጥረናል። ከዛም አልፎ አንዳንድ አነስተኛ ከተሞች በደርዘን የሚቆጠሩትም በእጃችን ናቸው። ውጊያው ሀገሪቱ ካላት 13 እዞች 10ሩ ከኛ ጋር እየተዋጉ ነው የሚል ያነሳል። ሌላው የሚያነሳው ውጤት ለማምጣታቸው ወይ ደግሞ በተለያየ መንገድ ባሉበት ለመቆየታቸው እንደ ምክንያት የሚያጠቅሰው የድሮን ጥቃትና የውጭ ጣልቃ ገብነት ያቦለን በሚል ያነሳል። ዩናይትድ አረብ ኤምሬት ትደግፏለች። የፈረንሳይ የእስራኤል መንግስት በቴክኖሎጂና በወታደራዊ አማካሪነት ያግዘዋል። የአሜሪካና የአውሮፓ መንግስታትም ድጋፍ እያደረጉለት ነው የሚል ነገር ያነሳል። ምናልባት ከዚህ ልጀምርና አስተያየት ልስጥበት። ዘመነ ካሴ ምናልባት ደጋፊዎቹን አስቦ ቢናገር የመጨረሻውን ነገር መናገር አልነበረበት ብዬ አላምንም። አሜሪካና አውሮፓ ከደገፈው፣ እስራኤልና ዩናይትድ አረብ ኤምሬት ከጎኑ ከሆነ፣ በሌላ በኩል ደግሞ መሬት ላይ ያለው እውነታ ስለሚታይ፣ ስለዚህ ደጋፊዎቹን ይሄ
ተስፋ ነው የሚሰጣቸው ወይስ ተስፋ ነው የሚያስቆርጣቸው? ከሰሞኑ የሸረሪና ውጊያ ጋር ተደምሮ አጠቃላይ ስዕሉ ሲታይ የዘመነ ይሄ መግለጫ ምን መልእክት ለደጋፊዎቹ ያስተላልፋል? የአውሮፓ፣ አሜሪካ፣ እስራኤል፣ ዩኤኢ እነዚህ ሁሉ ከኢትዮጵያ መንግስት ጋር ድጋፍ እያደረጉ ወይ ደግሞ ከጎኑ ከተሰለፉ ደጋፊዎችን ወይ ደግሞ የቡድኑ ዓላማን የሚከተሉ ሰዎች ላይ ተስፋ ነው የሚሰጣቸው? ኦኬ፣ መጀመሪያ ያነሳው ነገር ከተለያዩ ኃይሎች ጋር በመተባበር ኮማንድ ፖስት ፈጥረናል ብሏል። ኮማንድ ፖስት ፈጥረናል። አንድ እዝ ያለው ዘመነ ለብቻው የሚመራው፣ ደብረ ጽዮን ለብቻው የሚመራው፣ ጃልምሮ ለብቻው የሚመራው አይነት ነገር ሳይሆን ኮማንድ ፖስት ተቋቁሞ እነዚህ የተቋቋሙ ከተለያዩ አካላት ተሰባጥሮ ተቋቁመዋል የተባለውን ኮማንድ ፖስት የሚመራ አንድ ጭንቅላት ያለው አካል አቋቁመናል የሚል ቃል የተናገረው እዚህ ቃለ ምልልሱ ላይ ዘመነ ካሴ። ኦኬ፣ ካሁን በኋላ ጎራ ተለይቷል ማለት ነው። ጎራ ተለይቷል። ከዚህ በኋላ እስከዛሬ ከቲፒኤልኤፍ ጋር ከኦላ ጋር እንሰራለን አንሰራም የሚሉ ክርክሮችን እንሰማ ነበረ። እንደዛ የሚሉ ክርክሮችን እንሰማ ነበረ። አሁን ጎራ ለይቷል። እንሰራለን ብሏል። እንሰራለን አንሰራም የሚል ክርክር ከዚህ በኋላ አብቅቷል። ከቲፒኤልኤፍ ጋር ብንሰራ ይሻላል ባንሰራ ይሻላል የሚለው ክርክር ለአንዴና ለመጨረሻ ጊዜ አብቅቷል ማለት ነው። በግልጽ ራሱ እየሰራን ነው፣ ኮማንድ ፖስት መስርተናል ካለ በቃ እየሰሩ ነው። ይሄ አቋም ለመያዝ ምቹ ነው። አሁን አንድ የሆነ አቋም ለመያዝ ምቹ ነው። ምክንያቱም ከዚህ በፊት የነበረው ክርክር ዲስኮርስን በለው የተለያዩ ሰዎች የሚያንሸራሽሩት ከቲፒኤልኤፍ ጋር መስራት ይገባል ወይስ አይገባም፣ ኢንክሉዲንግ ኦላ ከነሱ ጋር መስራት ይገባል ወይስ አይገባም፣ ቢሰራ ችግሩ ምንድነው፣ ባይሰራ ችግሩ ምንድነው የሚሉ የአውትሳይደርስ ኮሜንቶች ነበሩ። ኢንሳይድ የሆኑት ሰዎች ላይክ አስረስ ማረ ዳምጤ ኦፊሻል ያደረግነው ነገር የለም፣ ጉዳዩ ላይ እየሰራንበት ነው፣ ከማን ጋር እንስራ፣ እንዴት እንስራ፣ በምን መንገድ እንስራ የሚለውን ጉዳይ ካለን ፖሊሲ አንጻር ባለፈው ኢትዮ ፎከስ ላይ እንዳለው በግልጽ ካለን ፖሊሲ አንጻር የገመገምን ከከሌ ጋር እንሰራለን እንዲህ አድርገን እንቀጥላለን የሚሉ ነገሮችን እያጤንን ነው። ከከሌ ጋር በዚህ አቋም መሰረት አንሰራም አላልንም ብሎ በሩን ክፍት አድርጎ ነበረ የተወው። አሁን እነዚህ ሁሉ ዲስኮርሶች አክትመዋል። ዘመነ ካሴ የአፋብኑ ሊቀመንበር አሁን ባለው አደረጃጀት የፋኖ ቁንጮ ሰው ዘመነ ካሴ ኮማንድ ፖስት መስርተናል ብሎ ከተለያዩ ኃይሎች ጋር ተናግሯል። አሁን አቋም ለመያዝ ምቹ ነው። ብዙ ሰው ቁጥሩ ቀላል የማይባል ሰው ልክ ነው፣ ከቲፒኤልኤፍ ጋር መስራት ያስፈልጋል፣ ከኦላም ጋር መስራት ያስፈልጋል፣ ፋኖ በዚህ መንገድ ካልሆነ ከግቡ ሊደርስ አይችልም የሚል አመለካከት ነበራቸው። ዘመነ ካሴ ይህንን ነገር ሲነግራቸው በጣም በደስታ ነው የሚቀበሉት። አቋማቸው በዛ ይቀጥላል ማለት ነው። ገሚሱ ደግሞ አሁንም ቁጥሩ ቀላል ያልሆነው እዛው ፋኖ ውስጥ ያሉ ተዋጊዎችም ይሆኑ አመራርም ይሆኑ ቅድም እንዳልናቸው አውትሳይደር ሆኖ ኮሜንት በመስጠትም የሚያግዙ የለም ከቲፒኤልኤፍ ጋር አብረን አንሰራም፣ ከቲፒኤልኤፍ ጋር መስራት ማለት ከኦላ ጋር መስራት ማለት የአማራን ጥያቄዎች እንዳይመለሱ ማድረግ ነው የሚል አቋም የነበራቸው በጣም በርካታ ሰዎች አሉ። ናው የፋኖ አቋም ግልጽ ነው። ኦኬ ፋኖ ብለን ባንል በጥቅሉ ምክንያቱም ይሄን አቋም የማይቀበሉ ፋኖች ስላሉ በጥቅሉ የፋኖ ብለን ባንል እንኳን የአፋብን አቋም አሁን ግልጽ ነው። የዘመነ ካሴ አቋም አሁን ግልጽ ነው። ተባብረን እየሰራን ነው። እንሰራለን አይደለም፣ ወደፊት አብረን እንሆና አይደለም፣ እየሰራን ነው። ኮማንድ ፖስት አቋቁመናል። እነዚህ ሰዎች ከቲፒኤልኤፍ ጋር መስራት አያስፈልግም የሚል አቋም ያላቸው ሰዎች አሁን አቋም ለመያዝ ምቹ ነው። ሁለት ልብ ሆነው ሊሆን ይችላል እስከዛሬ ድረስ፣ አመንትተው ሊሆን ይችላል እስከዛሬ ድረስ፣ እዚህም እዛም እየረገጡ ሊሆን ይችላል እስከዛሬ ድረስ ነው። ዘመነ ካሴ እውነታውን ተናግሯል። ኮማንድ ፖስት አቋቁመናል ብሏል። አቋማቸውን ለመያዝ አሁን ምቹ ነው። አቋም ለመያዝ በጣም የተመቸ ቃለ ምልልስ ነው የሰጡት። ከዚህ በፊት ሲያምታቱን ነበር የከረሙት። በእርግጥ ህወሓት ይናገር ነበረ።
ህወሓት መስርተናል፣ መሪው ዘመነ ካሴ ነው። ስታሊንን ተከታትላችሁት ከሆነ መሪው ዘመነ ቢሆንም ባይሆንም መስርተናል፣ መሪው ዘመነ ካሴ ነው ይል ነበረ። ሞንጆሪ ነው ፋኖ የጠበቀናል አዲስ አበባ በር ላይ ትል ነበረ። በጣም የቅርብ የሆኑ ለህወሓት ቅርብ የሆኑ ሰዎች በሙሉ የሚነግሩን ነገር ኦልሬዲ ጥምረቱ እንደተመሰረተ ነበር። ወይራስ ከፋኖ በኩል ያሉ ሰዎች ግን በተለይ በተደጋጋሚ እየወጣ መግለጫ የሰጠ የነበረው አስረስ ማረ ዳምጤ ስለነበረ የሱን ቃል ደግሞ መለስ ብለን ወደ ኋላ ብና የለም የተጀመረ ነገር የለም። ይሄ ሙቀት የመለካት ነገር ማን ምን አለ የሚለውን የማጤን ነገር ተስማምተው ጨርሰው አሁን ነው እሱ መረዳት የምንችለው። ተስማምተው ጨርሰው ግን ይፋ ለማድረግ ፈራተባይ ማለት እንዲህ ብንል ማን አብሮን ይሆናል፣ ፖለቲካው እንዴት ይለወጣል፣ የኃይል አስተላለፉን እንዴት ቻሌንጅ ያደርገዋል የሚሉ ጉዳዮችን ለማጥናት በሚመስል መልኩ የለም ኦኬ በሩን ክፍት አድርጓል። ከከሌ ጋር አንሰራም አንልም በዚህ ምክንያት ብሎ በሩን ክፍት አድርጓል። እነዛም እንዳያኮርፉ ስለሚፈልግ ጉዳዩንም ጭምር ስለሚፈልገው ኮምፕሊትሊ አልዘጋውም። ግን ሄዶ ደግሞ ሙሉ ለሙሉ ተስማምተናል ሰርተናል እንዳይልም የሚይዝ ነገር ይዞታል። ከቲፒኤልኤፍ ጋር መስራት የሚያመጣውን ዳሜጅ ያውቀዋል። ትርፍና ኪሳራውን አስልቶ የገቡበት ነገር ስለሆነ በዛ ደረጃ ላንከራከር እንችላለን። ግን ስለሚያውቅ ትርፍም እንዳለ አለው ብሎ የሚያስበው ትርፍ እንዳለው ሁሉ ኪሳራም እንዳለው ደግሞ ስለሚያውቅ በአደባባይ ወጥቶ ኦፊሻሊ ተናግሮ አያውቅም ነበር። እየሰራንበት ነው፣ ፖሊሲ ያለን፣ በስትራቴጂያችን መሰረት የእኛን ሀሳቦች ካልተቀበሉ በስተቀር የሚሉ ማምታቻዎችን ነበረ ሲደረድር የነበረው። ናው ዘመነ ካሴ ኮማንድ ፖስት መስርተናል አለ። ስለዚህ ከዚህ በኋላ ነገሩ ግልጽ ነው። አሁን ግራ የገባው ሰው ካለ አቋሙን ለማስተካከል የተመቸ ሁኔታ ላይ ነው ያለው። ከማን ወገን ልሁን፣ አሰላለፌን እንዴት ላድርግ ለማለት የተመቸ ነው። ካሁን በኋላ ማጥበርበር የለም። ከዚህ ገና ይፋ ያላደረግንም እየሰራንበት ነው የሚል ቃለ ምልልስ ከዚህ በኋላ ከአስረስ ማረ ዳምጤ ከሰማን there is something behind ማለት የሆነ ነገር ከጀርባ አለ። ምክንያቱም የአስረስ ማረ ዳምጤ አለቃ የአፋብኑ መሪ ወሳኙ ሰው ቁንጮ ሰው ዘመነ ካሴ ተስማምተን ጨርሰን ኮማንድ ፖስት መስርተናል እያለ አይ እንደዚህ ነው ያልጨረስናቸው ነገሮች የሚል ከሆነ there is something behind እሱን መፍራት ተገቢ ነው የሚሆነው። መጀመሪያም ግን እንዲነበረ መሆን የነበረበት መጀመሪያም ሙቀት መለካካቱን ትቶ አሳስቶ አወናብዶ የሆነን ሰው ለማስገባት እዚህ ሁኔታ ውስጥ እሱን ሁሉ ጥረት ትቶ በግልጽ እንዲነበረ ማድረግ የነበረባቸው ይሄ ነበረ ትክክለኛው መንገድ። የመጣው ይምጣ ብሎ ምክንያቱም ጥርት ያለ መንገድ ላይ የምትሄድ ከሆነ የሚከተልህም የሚቃወምህም ሰው ጥርት ባለ አቋም ሊከተልህም ሊቃወምህም ስለሚችል ማለት ነው። ከዛ ውጪ ዘመነ ካሴ ያነሳው ሌላው ነገር ምንድነው? 80% የአማራ ክልል በእጃችን ነው የሚል ነገር አንስቷል። 80% የአማራ ክልል በእጃችን ነው ብሏል። እኔ ይሄ የ80% ፖለቲካ መች እንደሚያበቃ ነው ያልገባኝ። ከዚህ በፊት አስረስ ማረ ዳምጤ ቢቢሲ ላይ ወጥቶ 90% በእጃችን ላይ ነው ብሏል። ኦኬ ፕላስ ኦር ማይነስ ሊኖር ይችላል እንበለን እንውሰደው። 80 እና 90 10% ለአማራ ክልል ላለው ስፋት 10% በጣም ሰፊ ነው። መሪና ምክትል ሊለያዩበት የሚገባ ቁጥር አይደለም፣ ግን እንውሰድላቸው ፕላስ ኦር ማይነስ ሊኖር ይችላል። ይህ ደግሞ ጦርነትም አይደለ የሆነ ጊዜ የተቆጣጠሯቸውን ቦታዎች የመንግስት ጉልበት አይሎ የተወሰኑ ቦታዎችን ተቆጣጥሮባቸዋል ብለን ልናስብ እንችላለን። እሱን ሁሉ ሩም እንስጣቸውና መቼ ነው የሚያበቃው ይሄ ፖለቲካ? አንዴ 80%፣ አንዴ 90% ምን ማለት ነው ይሄ? በነገራችን ላይ የት ነው 80%? የት ማለት ነው? ትንሽ ከተሞችንም ተቆጣጥረናል፣ አብዛኛውን ገጠሩን እና ትንሽ ከተሞችም ከደርዘን በላይ የሚሆኑትን ተቆጣጥረናል ነው የሚለው ዘመነ ካሴ። የት ማለት ነው ከተማ ሲባል? የት ማለት ነው 80% የአማራ ክልል ሲባል? ኦልሞስት መንግስት ሆናችኋል ማለት ነው እኮ በነገራችን ላይ 80%ን ተቆጣጥረሃል ማለት ኦልሞስት መንግስት ሆነሃል ማለት እኮ ነው። ምን ቀረ መንግስት ለመሆን ከዚህ በላይ? ኦልሞስት በቃ መንግስት ሆነሃል ማለት ነው። ስለዚህ 80% 90% እያሉ ማውራት መሬት ላይ ያለውን ነገር በትክክል ሪፍሌክት ያደርጋሉ ብሎ መስጋት ያስፈልጋል። ይኸው በጥብቅ የሚፈልጉት ሰው በጣም በጥብቅ የሚፈልጉት ሰው እሱን አስወግደን ነው የአማራን ጥያቄ የምንመልሰው የሚሉለት ሰው ጠቅላይ ሚኒስትሩ ሲፈልግ ባህር ዳር ሲያሻው ደብረ ማርቆስ እየሄደ ኤርፖርቶች ይመርቃል።
የልማት ስራዎች ይጎበኛል። የክልሉ ርዕሰ መስተዳድር አረጋ ከበደን በተመሳሳይ 20 በመቶ አለ ነው እንደዚህ የሚሆኑት። በባህር ዳርና በደብረ ማርቆስ መካከል ያለው ኪሎ ሜትር ርቀቱ ምን ያህል ነው? ያ ብቻውን 20 በመቶን አይሸፍን ይሆን አላውቅም። ስፋቱን በትክክል ይህን ያህል ነው ብሎ ስለማወቅ ስለሚያስቸግር የት ነው 80 በመቶ? ኦኬ ይሁን እንኳን ቢባል 80 በመቶን ተቆጣጥረውታል እንኳን ቢባል የትኛው ፋኖ ነው የትኛውን ቦታ የተቆጣጠረው የሚል ጥያቄ ራሱ መነሳቱ አይቀርም። ወልቃይት አካባቢ ሙሉ ለሙሉ ቁጥጥር የላቸውም። ወልቃይቱ መራመና የሚባሉ አካባቢዎች በነደመቀ ዘውዴ ቁጥጥር ስር ነው ያለው። እነሱን ደግሞ ሌብል የሚያደርጓቸው በብልጽግና ደጋፊነት ነው። ኦፍ ኮርስ የብልጽግናን ቲሸርት ለብሶ በምርጫ ሰሞን አይተነዋል። ደመቀ ዘውዱን ቁጥጥር የላቸውም እዛ አካባቢ። ዋና ዋና ከተሞች ጎንደር፣ ደብረ ማርቆስ፣ ባህር ዳር፣ ደሴ፣ ወልዲያ፣ ኮምቦልቻ ጠሩ ትልልቅ ከተሞችን ቁጥጥር የላቸውም። እነዚህ ከተሞች ላይ የቱ ነው 80 በመቶ? ምርጫ በስፋት የተደረገበት ክልል ጥቂት ወራት ነው ወደኋላ መለስ ማለት ያለብን። ያልተደረገባቸው በርካታ ቦታዎች አሉ። ኦፍ ኮርስ እናውቃለን። ግን 80 በመቶ በሚባል ደረጃ ነው ወይ? እናንተ 80 በመቶን ተቆጣጥራችሁ ቢሆን ኖሮ አማራ ክልል ውስጥ ምርጫ ይደረግ ነበር ወይ? ጎንደርና ባህር ዳር ተደርጎ እኮ ያበቃ ነበረ ከተሞች ውስጥ። የት ነው 80 በመቶ? ለምን መሬት ላይ ያለውን እውነታ የሚያንጸባርቅ ፊገር መጥራት ያልፈለጉት? 80 በመቶ ተቆጣጥረናል ማለት መንግስት ሆነናል ከማለት የሚተናነስ አይደለም። 80 በመቶ ተቆጣጥረሃል ማለት ኦኬ አሚኮ ያለው ባህር ዳር ላይ ነው ዋና ከተማው የክልሉ እንበል። ሌሎች ማሰራጫ ቦታዎች እኮ አሉት። እነሱን ተቆጣጥረ ፕሮፓጋንዳ እየነዛህ ነው፣ ድምፅህን እያሰማህ ነው። ምኑን ተቆጣጥረሃል? መንገር እንደምትዘጉ ይታወቃል። ከዚህ በኋላ ልፍትሉና ትምህርት ቤት ሄዱና ምናምን እንደምትፎክሩ ይታወቃል። እሱ የተራ ሽፍታ ስራ ነው። ፖለቲካል ኢንተረስት እንዳለው የሆነ ታጣቂ ግሩፕ ከተማ ተቆጣጥሮ ማስተዳደርን ግን አልቻላችሁበትም፣ አይተን አናቅም። ለዛ ነው ጠያቂው የጋዜጣው ጠያቂ ጠየቀው፣ ምንም ከተማ እንኳን ሳትቆጣጠሩ ምንድነው የሰራችሁት ያለው? ለዚህ መልስ ነው 80 በመቶውን ገጠር እና አንዳንድ ከተሞችን ተቆጣጥረናል ሲል የሰማነው ዘመነ ካሴ። መቼ ነው የሚያበቃው እንዲህ አይነት ውሸት? አይ ተቆጣጥረናል ካሉ ማሳየት እኮ ነው። ዘመነ ካሴ የት እንዳለ እኮ አይታወቅም። 80 በመቶ ቁጥጥር ያለው አካል ራሱን የት እንዳለ አይደብቅም። 80 በመቶ በጣም ሰፊ ነው። በጣም ሰፊ ነው። ከልክ በላይ ነው። አማራ ክልል ሰፊ ክልል ነው ጋይስ፣ በጣም ሰፊ ክልል ነው። የሱን 80 በመቶ መቆጣጠር ማለት ትግራይን 2 ወይ 3 የሚሆን አካባቢ እኮ መቆጣጠር ማለት ነው። የሆነ ክልል መስረቶ እያስተዳደረ ነው እንደማለት እኮ ነው። በቃ መንግስት ሆኗል እንደማለት ነው። የክልሉ ርዕሰ መስተዳድር ዘመነ ካሴ ሆኗል እንደማለት ነው። እና 80 በመቶ 90 በመቶ ተቆጣጥረናል የሚል ፖለቲካ አሮኖኔ መች እንደሚያበቃ። ከዛ ውጤት ያላመጣ ነው ደግሞ ይላል። ውጤት ያላመጣ ነው በውጭ ጣልቃ ገብነት እና በድሮን ጥቃት ምክንያት ነው። ኦኬ መጀመሪያ ይጋጫል። የሚጋጭ ሐሳብ ነው። 80 በመቶ ተቆጣጥረናል፣ የተወሰኑ ከተሞችንም ተቆጣጥረናል ካልክ በኋላ ውጤት ያላመጣ ነው የውጭ ጣልቃ ገብነትና የድሮን ጥቃት ስላለ ነው ካልክ ውጤት አላመጣህም። 80 በመቶ አልተቆጣጠርክም። ድሮን እያስቸገረህ ነው፣ የውጭ ጣልቃ ገብነት እያስቸገረህ ነው። ስለዚህ 80 በመቶ አልተቆጣጠር። 80 በመቶ ትልቅ ውጤት ነው ጋይስ፣ እንዴ በጣም ትልቅ ውጤት እኮ ነው። 80 በመቶ ማለት ያንን ሁሉ ካድሬ አስወግደህ ያንን ሁሉ የመንግስት ወታደር አስወግደህ 80 በመቶን የአማራ ክልል ከተቆጣጠርክ በጣም ትልቅ አቺቭመንት ነው። በጣም ትልቅ አቺቭመንት። ይሄንን አላደረኩም ውጤት አላመጣሁም ደግሞ እያልክ ነው መለስ ብለህ። ውጤት አላመጣሁት ለዚህ ነው እያልክ ምክንያት እየደረደርክ ነው። የድሮን ጥቃት አንዱ ምክንያት ነው እና የውጭ ጣልቃ ገብነት። የውጭ ጣልቃ ገብነት ላይ ኤሚሬትስን፣ ዩናይትድ አረብ ኤሚሬትስ፣ እስራኤል፣ አሜሪካ፣ የአውሮፓ ህብረት ነው ይጠቅሳል። እና የሚጋጭ ሐሳብ ነው። 80 በመቶ ይዘናል ብለህ ስታበቃ ውጤት ያላስመዘገብኩት በዚህ ምክንያት ነው ካልክ 80 በመቶም አልተቆጣጠርክም ማለት ነው። ምክንያቱም 80 በመቶ ማለት በጣም ትልቅ አቺቭመንት ስለሆነ። ኦኬ እነዚህ ሁሉ ሀገራት የሚደግፉት ከሆነ ይሄ መንግስት የሆነ ነገር አለው ማለት ነው። እስራኤልም ከደገፈችው፣ አሜሪካም ከደገፈችው፣ የአውሮፓ ህብረትም ከደገፈው፣ ኤሚሬትስም ከደገፈችው
በጣም እኮ የሚፈለግ ነገር አለው ማለት ነው። እነዚህ ሁሉ ከደገፉት እንደሚታወቀው ለኛ ጥቅም ብለው አይደለም እነዚህ ሀገራት ከደገፉን የሚደግፉን ሁልጊዜ ናሽናል ኢንተረስታቸውን ነው የሚያዩት። ብሔራዊ ጥቅማቸውን የሚያስጠብቅላቸው ነገር ከሌለ በጎ ፊታቸውን አያሳዩህም። ስለዚህ መስጠት የሚችለው የሆነ ነገር አለው ማለት ነው። መንግስት የሆነ አበርክቶ አለው ማለት ነው። ለአሜሪካ የሆነ አበርክቶ አለው ማለት ነው። ለአውሮፓ ህብረት፣ ለእስራኤል፣ ለዩናይትድ አረብ ኤሚሬትስ አንተ ያ አበርክቶ ቢኖርህና እነሱ ቢደግፉህ ወንጀል ነው እንደማትለው ሁሉ ደጋፊዎቻችሁ አይደለም ከሱዳንና ከኤርትራ ጋር ከግብፅም ጋር ልንሰራ ብንችል ጥሩ ነው ብለው ሲደሰኩሩ ልክ ናቸው እንደተባለው እነዚህ ሰዎች እነዚህ ሀገራት ከመንግስት ጋር ከሰሩ ለምንድን ነው መጥፎ የሚሆነው? ለምንድነው እንደ ክስ የሚነሳው? ደግሞ ፎሬን ሪሌሽን መብቱ አይደለም ወይ? መንግስት ከነዚህ ሰዎች ጋር አብሮ መስራት፣ መደጋገፍ፣ መተባበር መብቱ አይደለም ወይ? እነሱ እንዲህ ቢያደርጉ እኛ እንዲያናደርግም ሳታውቁ ነው ወይ የገባችሁበት? ግምገማ የላችሁም ወይ? ፖለቲካ እውቀት ያለው ሰው የለም ወይ? ከዩናይትድ አረብ ኤሚሬትስ ጋር ሊሰራ እንደሚችል እኮ በጣም ግልጽ እኮ ነው። በጣም ግልጽ እኮ ነው። የተወሰነ አካሄዶቻቸውን ካስተካከሉ እና አሜሪካ በጎ ፊት እንደሚያሳዩዋቸው በጣም ግልጽ ነው። ይህን ሳታውቁ ነው ወይ ውጊያ ውስጥ የገባችሁት? ይህንን ሳትገመግሙ ነው ወይ ውጊያ የጀመራችሁት፣ ጦርነት የጀመራችሁት? እናንተ ጋር ከኤርትራ ጋር ስትሰሩ፣ ከሱዳን ጋር ስትሰሩ ይህንን እኮ ለመቀለበስ ነው አይደለም? እነዚህ በመኖራቸው ምክንያት ነው ውጤት ያላመጣ ነው ብሎ አመክንዮ ማቅረብ ይቻላል። ፎርዛት ማተር እንደዚህ አይነት አመክንዮ ማቅረብ ይቻላል። እናንተ ለምን አድቫንስ አላደረጋችሁም ከኤርትራ ጋር በመስራት? እናንተ ለምን አድቫንስ አላደረጋችሁም ከሱዳን ከኢጅፕት ጋር በመስራት? የሀገራቱ ድጋፍ ሊኖርም ላይኖርም ይችላል፣ ግን መሬት ላይ ያለውን ሁኔታ የሚያንጸባርቅ ቃለ ምልልስ አይደለም 80% ተቆጣጠር ያለው የሚለው። ምክንያቱም በዚህ ምክንያት ፌል አድርግ ያለው ካልክ 80%ውም አልተቆጣጠርክም እንደማለት ነው። ኦኬ ዘመነ ካሴ እንዲህ ያሉ ቃለ ምልልሶችን ከመስጠት ባሻገር በነ እስክንድር ነጋ ጉዳይ የሚጠረጠራል። እስክንድር ነጋን አንዳች ነገር አድርጎት ይሆን ወይ የሚል ጥያቄ ይነሳል። እንዲህ የሚሉ መረጃዎችን እየሰማን ነው። ከማንም በላይ የሚያባንነው እስክንድር ነው ለዘመነ። በቃ እንቅልፍም አይወስደውም በእስክንድር ምክንያት። ቢኮስ ይሄ የቴዎድሮስ የሚባለው ንጉስና በእስክንድርና በዘመነ መካከል ነው ያለው። እነዚህ አርበኞች በረኞች የሚባሉትም ሌሎቹም ቄሶቹ እዛ ዙሪያ ያሉትም ለእስክንድርም አንተነህ ቴዎድሮስ ብለውታል፣ ለዛኛውም አንተነህ ቴዎድሮስ ብለውታል። ስለዚህ ጉዳዩ ያለው ሃይማኖታዊ ይዘት አለው፣ የንግስና ይዘት አለው። እስክንድርን ካላጠፋ መተኛት አይችልም። አሁን እስክንድርንም አጥፉልኝ ነው ያላቸው። ማናት የምትባለውን አስካለ የምትባለውንም አጥፊ ነው። አስካለ መረጃ ስላላት ነው፣ ሚስጥር ስላላት። ኦኬ የዘመነ ካሴና የእስክንድር ነጋ ጉዳይ እንደው ፋኖን ለመምራት የሚደረግ ፍክክር ብቻ አድርጎ መውሰድ ከባድ ነው። እስክንድርና ዘመነ ካሴ ማለት የሁለት ዓለም ሰዎች ናቸው። የሁለት የተለያየ ዓለም ሰዎች የአካሄድ ስልት፣ የመዳረሻ ቦታ፣ የፖለቲካ አረዳድ ይሄ ሁሉ ልዩነት ያላቸው ሰዎች ናቸው። እንዴት ብለን ስልጣን መያዝ እንችላለን በሚለው መንገድ ሚስማሙ አይደሉም። ሜቢ ዘመነ ካሴ በመንገዴ ያለውን ሁሉ እየጠረኩኝ እኔ ቢያቅተኝ ከቲፒኤልኤፍ ጋር እየተባበርኩ ከኦላ ጋር እየተባበርኩ ያገኘሁትን ሁሉ እየጨረገድኩ 4 ኪሎ ገብቼ መምራት እፈልጋለሁ የሚል ሊሆን ይችላል። የእስክንድር ነጋስ የለም ኢጋድ መጥቶ የአውሮፓ ህብረት መጥቶ አሜሪካ መታ አደራድራኝ ቀይ መስመሮችን አስቀምጬ በዚህ አልደራደርም ብዬ 4 ኪሎ ሲግኒፊካንት የሆነ ስልጣን ይዤ ለውጥ አመጣለሁ የሚል ሊሆን ይችላል። የሁለት ዓለም ሰዎች ናቸው እስክንድርና ዘመነ ካሴ። ስልታቸው እንዲህ ሊለያይ ይችላል። መዳረሻቸው ኢቭን ሊለያይ ይችላል።
መዳረሻቸውም ሊለያይ ይችላል። ሜቢ ዘመነ ካሴ ባይጠላውም 4 ኪሎ መግባትን ግን በጣም ትልቅ ተግዳሮት እንደሆነ ስለሚገባው ስለሚያውቅ እሱን ኮምፕሮማይዝ አድርጎ በአማራ ክልል የታጠረ ስልጣን በቃኝ ሊል ይችላል። እስክንድር ነጋስ አት ኤኒ ኮስት 4 ኪሎ ገብቼ ስልጣኑን ይዤ ነው ጥያቄ የምመልሰው የሚል አካሄድ የሚከተል ሰው ሊሆን ይችላል። የሁለት ዓለም ሰዎች ናቸው እስክንድርና ዘመነ ካሴ። የፖለቲካ አረዳዳቸው ለየቅል ነው። ዘመነ ካሴ ናሽናሊስት፣ ኤትኖ ናሽናሊስት። ይሄ የብሔረሰብ ፖለቲካ ከኦሮሞ ብሔርተኞችና ከትግራይ ብሔርተኞች ተዳቅሎ የመጣ ሌት ካመር ኤትኖ ናሽናሊስት ዘመነ ካሴ ማለት። የእንቅስቃሴውን ፍጥነት ስታዩት በጣም ፈጣን ነው። የወሰደው ነገር አለ። ከቲፒኤልኤፍም ከኦነጋውያኑም የወሰደው ነገር አለ። የነዛ ልምድ ቀምሮ አሁን ከረንትሊ አማራው ላይ ሲደርሱ የነበሩ ነገሮችን እንደ ጋዝ ተጠቅሞ እያቀጣጠለ ነበረ ፍጥነቱን የጨመረው። የለየለት የወጣለት የብሔር ፖለቲካ አቀንቃኝ ነው ዘመነ ካሴ። ኢትዮጵያ አማራን መምሰል አለባት ብሎ የሚመኝ በመልካችን በወርድና በቁመታችን ልክ ኢትዮጵያን እንሰራታለን፣ ልብሷ እኛ ሰፍተን ለክተን ቆርጠን ያዘጋጀንላት ነው ብሎ የሚያምን የብሔር ፖለቲካ አቀንቃኝ ነው። ኢንፋክት ህገ መንግስቱ ኢቨን እንዲነካ የማይፈልግም ይመስለኛል። ምክንያቱም አሁን እየጨፈረ ያለው ብሔር ብሔር በሚል ሙዚቃ ነው። አሁን እየደነሰ ያለው ይሄ ህገ መንግስት ሞቅ አድርጎ በከፈተው ሙዚቃ ነው። ለዛ ነው ምክክሩ ላይ የምክክር ኮሚሽኑ ላይ አሁን ያለው የብሔር ፖለቲካ እንዲቀጥል እንፈልጋለን የሚል ስምምነት ላይ ተደርሷል ሲባል ጥያቄም ሲነሳ ያልሰማ ነው። የሚፈልጉት ጉዳይ ስለሆነ ነው። የአዲስ አበባ ጉዳይ ምናምን ሲባል ብቻ ነው የሚጮሁት። የብሔር ፌዴራሊዝሙ ይቀጥል ሲባል ሁሉም ዝም ነው ያለው የዞን ጆሮ ይስጠን ብሎ። ከዚህ በፊት ሲሉ ሲደሰኩሩ የምንሰማቸው የብሔር ፖለቲካ ያመጣብን ጣጣ ብዙ ነው የሚል ነበረ። አማራን ያስጠቃው የብሔር ፖለቲካ ነው የሚል ነበረ። ቲፒኤልኤፍ አምጥቶ የሰነቀረብን ህገ መንግስታዊ ትርጉም ሰጥቶ ላያችን ላይ የጫነብን የሚሉት ነበረ የብሔር ፖለቲካ። አሁን ምክክር ኮሚሽኑ ላይ የብሔር ፖለቲካው ይቀጥል ብለናል ብለው ሊስማሙ ነው። ነገ ከነገ ወዲያ ሊፈርሙ ነው። ዝም ነው ያለው ሁሉም። አንዱም ሰው ተነስቶ ሲንጫጫ አልሰማነውም። ዝም ብሎ አዲስ አበባ ይላል። አዲስ አበባ ብሔር አለው ብለህ ከወሰንክ በኋላ ፖለቲካው መዋቅሩ በብሔር ነው ብለህ ከወሰንክ በኋላ አዲስ አበባ ብሔር እንዲኖረው አይፈልግም ምትል ከሆነ ይጋጫል። አዲስ አበባ የሁላችንን ነች ካልክ የብሔር ፌዴራሊዝምን መቃወም ነበረብህ። ሌላ ጉዳይ ውስጥ እንዳንገባ መለስ እንበል። ይሄንን ያልተቃወሙ ሰዎችም ጭምር ናቸው እነ ዘመነ ካሴ። ስለዚህ በጣም የለየላቸው የብሔር ፖለቲካ አቀንቃኞች ናቸው። እስክንድር ነጋስ አሁን ተቀይሮ ካልሆነ በስተቀር ጫካ ሲገባ አስተሳሰቡ ተቀይሮ ካልሆነ በስተቀር የሲቪክ ፖለቲካን የሚያቀነቅን ሰውዬ፣ የሲቪክ ፖለቲካን የዜግነት ፖለቲካን የሚያቀነቅን ሰውዬ፣ ለዛም አዲስ አበባ ፈርታይል ግራውንድ ናት ብሎ ያምን የነበረ ሰውዬ ነው። ስለዚህ የፖለቲካ አረዳዳቸው ኮምፕሊትሊ የተለያየ ነው። እዚህ ልዩነታቸው ላይ ነው እንግዲህ የንግስና ጸብ በመካከላቸው ገብቷል የሚሉ ወሬዎችን የሰማ ነው። ሃይማኖታዊ ይዘት ያለው የንግስና ጸብ፣ እኔ ነኝ ንጉሱ ዘይቱ የሚፍለቀለቅልኝ፣ በቀርኑ ላይ የሚፍለቀለቀው ዘይት ለኔ ነው የሚፍለቀለቀው ብሎ የሚያምን ሰው ነው ዘመነ ካሴ። ሳልሳዊ ቴዎድሮስ እኔ ነኝ ብሎ የሚያምን ጀምሯል። ደብረ ኤልያስ ከገባ በኋላ እዛ ገብቶ ከወጣ በኋላ እስክንድር ነጋ ንጉሰ ነገስቱ እኔ ነኝ ብለው የኃይለ ሥላሴን ዙፋን የሚመኙ ሰዎች ሆነዋል። ቅድም ያነሳናቸው ልዩነቶቻቸው ላይ ይሄ የንግስና ጸብ በሁለቱ መካከል ገብቶ አንዳች ነገር ይደራረጉ ይሆን ወይ የሚል የንግስና ትርክት መጥቶባቸዋል። ዘመነም እስክንድርም ነግሰው መኖር ይፈልጋሉ። በተለያዩ ሃይማኖታዊ ትርክቶች ስሙ ደጋግሞ የሚነሳው ቴዎድሮስ የሚባል ሶስተኛ ንጉስ ነው ምናምን እኔ ነኝ እያሉ ማስነገር ጀምረዋል። ይሄ የንግስና ጸብ እርስ በርስ እንዲማማሩ ምህረት እንዲደራረጉ መንገድ የሚሰጣቸው አይደለም።
ስለዚህ እስክንድርን ካላጠፋ ዘመነ አርፎ አይቀመጥም የሚል መረጃ የሰማነው ቅድም ከዚህ የተነሳ ነው። በዚህ ምክንያት እስክንድር እስካለ ድረስ እንቅልፍ አያገኝም ዘመነ፣ ዘመነ እስካለ ድረስ እስክንድር እንቅልፍ አያገኝም። አሁን እንጠይቅ፣ እስክንድር ነጋ የት ነው? እስክንድር ነጋ ያለው የት ነው? እንደለመደው ጠፍቶ አዲስ ኃይል አደራጅቶ ሊመጣ ይሆን? ወይንስ በቁም እስር ላይ ይሆን? ወይንስ አንዳች ነገር ደርሶበት ይሆን? እስክንድር የት ነው? የት ነው ያለው እስክንድር? ድምፁን ከሰማን ቆይተናል። እንዲህ የሚል መልእክት አስተላለፈ የሚል ነገር ከሰማን ቆይተናል። የት ነው እስክንድር? እንዲህ ጠፍቶ መጥቶ ነው መነሻችን አማራ መዳረሻችን ኢትዮጵያ የሚል አዲስ ነገር ይዞ መጥቶ ከዘመነ ካሴ ጋር ፊት ለፊት የተጋጨው። ያኔ እስር ቤት ነበረ ዘመነ። ፊት ለፊት የተጋጨው እንዲህ ጠፍቶ መጥቶ ነው የአዲስ አበባ ምክር ቤት ሚዲያ ምናምን ብሎ ያቋቋመው። አሁንም ጠፍቷል። ሲመጣ ምን ይዞ ሊመጣ ነው? ካለ የት ነው እስክንድር ነጋ? ወይንስ በዚህ የጎንዮሽ ጸብ፣ የጎንዮሽ ማለት ሊያጠቁ የገቡት መንግስትን ሊከላከሉ የገቡት መንግስትን እየሆነ ያለው የጎንዮሽ ውጊያ እርስ በርስ መገዳደል ጭምርም ስለሆነ በዚህ የጎንዮሽ ውጊያ አንዳች ነገር ደርሶበት ይሆን ወይ? እስክንድር ነጋ በህይወት ይኖር ይሆን ወይ? ቆስሎ ይሆን ወይ? ወይንስ እንዳይንቀሳቀስ በርቀት አጠሩበት ወይ? የቁም እስር ላይ ያደረጉት ወይ? የት ነው ያለው እስክንድር ነጋ የሚል ጥያቄ እንድናነሳ የምንገደደውም ከዚህ የንግስና ትርክት በመነሳትም ጭምር ነው ማለት ነው።